ዘማሪ ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ። ከቤተሰቦቿ የተቀበልኩ እኔ ነኝ። ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራውላት እኔ ነኝ። አርባ ምንጭ የሚባል ሀገር እንድትሄድ ተደረገ ማለት። አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። መምህሩ ይቀበላታል ተብሎ ነው ተሸኘችው እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች። እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ምነግራ። ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ፣ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያርፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱ እንደሚቀይር ነው የምነግራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደ ባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ገባ ወደ ማረፊያ ቤታችን። መሸ፣ ራት ተበላ፣ ተኛው። እኔ በጥግ ነኝ፣ እነሱ ደግሞ በዛኛው ጥግ ናቸው። በኋላ ላይ አንደኛው መምህር ወደ ተኛውበት አልጋ ላይ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። እዛው በትራስ ነው ያፈነኝ። ከባድ በቀል ለእኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፈኖ አስገድዶ ደፈረኝ። ጮክ ያለው መጠቀም ያለብኝን ኃይል ተጠቅሜ ያለው ምንም አልመሰለው። በዛ ሰዓት ተነስቼ ወደ ሀገር ሸኙኝ አልኩኝ። 400 ብር ሰጥቶ ሸኝ። ደውለን ጠራ ነው እህቶቼ ደውለው ጠሩት። አቤት አለ። በዚህ ቀን አገልግሎት ብለህ ጠርተህ እንደዚህ ተፈጥሮ ነበረ። አሰበና አዎ አለ። ስለዚህ ለዛ ካሳ ለዛ የሚያስፈልጋትን ነገር አደርጋለሁ ብሎ ተስማማ። ከዛ የዛን ቀን ቤት ተገኝቷል። አሁን እንከራይላት ምናምን ተባለ። በቃ ነገ ገንዘቡን አመጣናት ከራያለች ቤት አለ። ከዛ በማግስቱ ስንጠብቀው አይኔን ግንባር ያርገዋል። ከዛ ሲደወል ስልክ አያነሳም፣ ሲደወል አያነሳም። በሌላ ሰው ስልክ ሲደወል በቃ እኔ አይደለሁም እኔ የማውቀው ታሪክ የለም ብሎ ካደ። እርግጠኛ ነህ? አዎ። ምስክሮች አሉ፣ እህቶች አሉ። እቺ ዘማሪ አለች፣ የዶክተር አለ፣ ምስክር አለ። መክሰስ እንችላለን። ከሳሱ አለ። አይኔን ግንባር ያርገዋል። በቃ እኔ አይደለሁም ብሎ ካደ። ከዛ ነው አዎ እሺ እንደዛ ሆኜ ሴቶችና ህፃናት ሄድኩኝ። ከእህቶቼ ጋር አስመዘገብን። ክስ ወረቀት ተጀመረ። ክስ ወረቀት ከተጀመረ በኋላ መምህራኑ መክሰሴን ሲያውቁ ረፊ ያሉኝ። ህይወት ይቀየራል ተባለ። ዞር በይ በቃ አላቅሽም፣ ልጅሽን አንቺ አሳድጊ ያላት ህፃናት ለራሷ የሆነውን አጫወተችኝ፣ አለቀሰች። ከዛ ስብሰባ ተጠራል። ቀሲስ ሱራፌል አለ፣ ቀሲስ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ ልጆች የሞተ አንድ ልጅ አለ። የ4 ኪሎ ተጠራን። ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው፣ ስለዚህ እናጅብለት አለ። ሚስት ያመጣችው እሷ ናት። እንግዲህ እህታችን ዘማሪት ፋንቱ ናት። ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አልኩ። ማንን ነው የሚያገባው አልኩኝ።
አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ራሱ ደበባ ሀሜት አለ እንደ አንተ ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና የዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከስህ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኘው፣ በልጆችሽ አግኘው። ህፃን ናት ልጅቷ፣ ግፍን የተፈጸመባት። አመሰግናለሁ ይህ ተነስቼ ሄድኩኝ ማለት ዛሬ ቤተክርስቲያን አለቃ ነው። ሚስቱም አለች፣ ልጆቹም አሉ። ምዕመናኑ ሰፊ ናቸው። መስዋዕቱ የሚሰዋው በእሱ ነው። ታቦቱ መሰዋ ፊት የሚቆመው እሱ ነው። ድጋሚ በህይወት መኖር ጀመርኩኝ። ከዛ ከ3 ቀን በኋላ ወጣሁኝ። ልጁ ተወለደ እንዳልኩሽ። ከ3 ቀን በኋላ ወደ ቤት የገባሁኝ። እግዚአብሔርን ያመሰገንኩኝ ኖርኩኝ።